ወንድምና ወንድም የምታገዳድሉት አንቺና ሩታና ሄርሜላ ናቸው። ወንድም ለወንድም የምታገዳድሉ ማለት ነው። ገና ይገዳደላሉ በእናንተ ምክንያት። በእናንተ ምክንያት ህይወታቸው ያልፋል እነዚህ ሁለት ልጆች ማለት ነው። ዴቭና ኤፍሬም እንደዚህ እየተባሉ እንደዚህ እየተፈጠረ ሚዲያ ላይ ህዝብ እያያችሁ መጨረሻችሁን ትገዳደላላችሁ። ሁለት ሴቶች አቁማችሁ ማለት ነው። በሁለት ሴቶች ምክንያት ነው፣ በአንድ ወንድ ምክንያት ነው እንደዚህ የምትቧቀሱት ማለት ነው። ይሄ ሁሉ ነገር እኮ ማለት ነው አንድ ኮስተር ያለ ወንድ ቢኖር ቤት ውስጥ ማለት ነው፣ ወይም ጋሽዬ መተው ልካቸው የሁለቱም ሴቶች ሀቂቃ ነው የምላችሁ። ማንም አልደግፈም ከዛሬ በቃ ማንም አልደግፈም። የምደግፈው ሀቀኛ ሰው ነው የምደግፈው ማለት ነው፣ የፈለገው ነገር ቢሆን ማለት ነው። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዘና ፈታ የምትሉበት ነው። ከዘረኝነት ከሃይማኖት ነፃ የሆነ ነው። ከዘረኝነት ከሃይማኖት ነፃ ሆኖ ነው ፈታ ዘና የምትሉበት ነው። ሀሳብ አስተያየታችሁ እታች ላይ አስቀምጡልኝ። ሩታና ሄርሜላ፣ ዴቭ እና ኤፍሬም ይሄ ሁሉ ሰው ህዝብ እያያቸው። በነገራችን ላይ የት ነው ቪዲዮ ተለቀቁ የምትሉ ከሆነ የማገና የተለቀቁ የምትሉ ከሆነ ሩታ ጋር ተለቋል ማለት ነው። እንደዚህ ወንድም ለወንድም ሲገዳደሉ፣ እንደዚህ ወንድሙን አንቆ ሲገዳደሉ፣ ይሄ ሁሉ ቆመው እያዩ ይሄን ነገር እየተፈጠረ እያዩ እነሱ ማለት ነው አንድ ወንድ ምክንያት ነው የተፈጠረ ያለው ሲጀመር ማለት ነው። አንቺ ሩታ መጀመሪያ ላይ እውነት የምትፈልጊው ነገር ቢሆን ማለት ነው አብርሃም የመጀመሪያ የምትፈልጊው ነገር ቢሆን አትለያዩም ነበረ። የመለያየት ወረቀት የፍች ወረቀት ደጋግመሽ በአስራቸው ሚዲያ አምጥሽ ፈርምልኝ ብለሽ ባልታስገድጂው ነበረ ማለት ነው። አሁን አንቺ ከፈታሹ በኋላ አንቺ ከተውሹ በኋላ የተጣለ ነገር ሰው ሲያነሳው አይወድም እና የጣልሽውን አንስታ ፍቅር በቃ ፍቅር ክብር የሰጠችው ለሱ ለአብርሃም ሄርሜላ ናት። አንቺ ክብር አልሰጠሽም ለአብርሃም። በ10 ሚዲያ በጥፊ እየመታሽው፣ በ10 ቦታን እያመናጨቅሽው፣ ይሄ ሁሉ እያለ ለምኖሽ ነበረ። ተይ ይቅርብን፣ አብረን ልጃችን እናሳድግ ብሎሽ ነበረ፣ ለምኖሽ ነበረ። አንቺን አሳፈረኝ ብለሽ የሄድሹ ማለት ነው። አንቺ ሄድሽ፣ ሄርሜላ መጣች። ሄርሜላ አንቺ የጣልሽውን አነሳችብሽ። ስተነሳችብሽ ነው እንትን ያልሽው እና አንቺ ነበርሽ ጥለሽው የሄድሽው። አንቺ ነበር ከስር እየተከተለ እየለመነሽ በአስራቸው ሚዲያ በአስራቸው እንደዚህ አንቺ ነሽ። ይሄ ወረቀቱ ካልፈረምሽልኝ ያልሽው። ባትፈርሚ ኖሮ ባትለያዩ ኖሮ በፍቅር በደስታ ብታከብሩ ብታፈቅሩ ብትወጂው ይሄን ነገር አይፈጠርም ነበረ ማለት ነው። አሁን ዛሬ ሄርሜላ ስላነሳችብሽ ነው ወንድሞቹ እንደዚህ እየተናነቁ ወንድሞቹ እየተሳደቡ ክብር ለራሳቸው አተው ማለት ነው። ሚዲያ ላይ ሰው 300 ምናምን ሺህ አይደለም እያዩ ከሚሊየን በላይ ነው እያዩ ያለው። ይሄ ነገር ይቀመጣል፣ ለታሪክ ይቀመጣል። እና እንደዚህ እየተባሉ እንደዚህ እየተጨቃጨቁ እንደዚህ እንትን እየሆነ በእናንተ ምክንያት በሁለት ሴቶች ምክንያት እና በአብርሃም ምክንያት ነው። አብርሃም እውነት ጤነኛ ሆኖ አንቺ ከመረጠ ለምንድነው የፈራችሁት ጋሽዬ ጋር እንዳይሄድ ማለት ነው? ለምንድነው ይሄን ያክል የፈራችሁት ጋሽዬ ጋር ሄዶ ህይወቱን ሊያስተካክል የማትፈልጉት? ለምንድነው? አንቺና የኤፍሬም በምን ምክንያት ነው? አዎ ዴቭ ጤነኛ ከሆነ አንቺን መረጠ፣ ሄርሜላ መረጠ፣ እኛ ችግር የለብንም፣ የአብርሃም ጤንነት ነው የሚያሳስበን ብሎ ደጋግሞ ነግሮሻል። አሁንም እየነገረሽ ነው። ያ ስለሆነ አሁንም የሚነገርሽ ነገር ሩታ ብትሰሚ እውነት አብርሃም ጤነኛ ሆኖ አንቺን አይመርጥሽም። ምክንያቱም ደጋግሞ እኔ ሄርሜላ በህይወቴ ባትኖር ራሱ ከሩታ ጋር የምኖርበት ምክንያት ምንም ምክንያት የለም ብሏል። ከዚህ በፊት የምታስታውሱ ከሆነ ከዛሬ 2 ወር በፊት አሳስራው ካሳሰረችው በኋላ ከእስር ቤት ከወጣ በኋላ ምንድን የተባባሉት? እኔም በመንገዴ አንቺን በመንገድሽ፣ ከአሁን በኋላ የሚቸግረው ነገር ልጄ አሟላለሁ፣ ከአሁን በኋላ እኔና አንቺ ምንም ነገር የሚያገናኝ ነገር የለም፣ አላቀሽም አታውቂኝም ብሎ በመንገዳቸው ነበር ሄዱት። ከዛ ልክ ያ ነገር ተረስቶ እንዳጋጣሚ አንቺም አልፈልግህም ብለሽ አስረግጠሽ ነግረሹ። አሁን ምን ተፈጥሮ ነው አብርሃም የኔ ካልሆነ የምትይው? ይሄ ቅናት ነው፣ የቅናት መንፈስ ነው እንጂ አብርሃም ወደሹ አክበርሹ አይደለም። በሀቂቃ ሩታ ማለት ነው። በጣም የተናደድኩት ወላሂ። ያርቢ